የሩታ እናት እንግዲህ በአዲስ ነገር መጥተዋል ማለት ነው። በጣም በሚያሳዝን ተክዘው አዝነው ነው የመጡት ማለት ነው። ምክንያቱም እንግዲህ በተፈጠረው ችግር እነዚህ ሁለት ልጆች በጥብጠዋል ማለት ነው። እነሱ ብቻም ሳይሆኑ ቤተሰብን እየበጠበጡ ስለሆነ ስለዚህ በአዲስ ነገር መጥተዋል ማለት ነው። እንግዲህ አብርሽና ሩታን ያስታርቋቸው ይሆን ወይስ ምን ይሆን? እሱን የምናየው ይሆናል ማለት ነው። ነገር ግን በጣም ያሳዝናል። ምክንያቱም ለቤተሰብ ራሱ ክብር የሌላችሁ ማለት ነው። እናንተ ዩቲዩበሮች እናንተ የዕለቱን ሆዳችሁን ነው እንጂ የምታዩ ቤተሰብ ምን እንደሚሆን ቤተሰብ ምን እንደሚጨነቅ ምንም የምታውቁት ነገር የለም። በጣም ያሳዝናል። እንደ ሰው ከሆነ በዚህ የአብርሽ አባት በጣም በሚያሳዝን ሁኔታ ናቸው ማለት ነው። ልጄን እኔ ቀጥቻ አሳድጊያለሁ ይላሉ እንጂ ጋሽዬ በጭራሽ የተናገሩት ነገር እውነት ሳይሆን ውሸት ነው። ምክንያቱም በውሸት ሁሉን ነገር ኢቭን እንኳን ዶክተር ተብዬ ራሱ ሳይቀራቸው እየገዙ በብር እያታለሉ ነው ውሸት እንዲዋሽ የሚያደርጉት። እውነቴን ነው የምላቸው። እነዚህ ዶክተሮች ራሱ መከሰስ አለባቸው። ለምን ለዩቲዩበሮች ብለው ውሸት እየዋሹ ስለሆነ ማለት ነው። እንግዲህ ሩታ እንዳረገዘች ነበር የሚያስታውሱ ሲሉ የነበር፣ ነገር ግን አላረገዘችም፣ ውሸት ነው። ከዛም አልፎ ተርፎ ፍቅረኛሞች አይደሉም እየተባለ እየተወራ ነው። ለምን? እውነቴን ነው የምላችሁ። ይሄ ቪዲዮ ተቀምጦ ነገ መቼም ዘላለማችሁን ቁማችሁ አትቀሩም አይደል? ነገ ትዳር ስትይዙ ይሄ ቪዲዮ ለልጃችሁ ተቀማጭ ነው የሚሆን። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ናችሁ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ነው ማለት ነው። እንግዲህ ዛሬ በአዲስ ነገር ይመጥችላችኋለሁ። በሰሞኑ በተፈጠረው ችግር አብርሽና ሩታ ነው መቼም እኛ አብርሽና ሩታ አጀንዳ አድርገናቸዋል። ተመስገን ማለት ነው። ሀገራዊ ጉዳይ አደረግናችሁ። ለሀገራችን ራሱ እኮ እንደዚህ አልተጨነቅም። እውነቴን ነው የምላችሁ። አብዛኛዎቻችን ማለት እነዚህ ኮልኮሌዎች እሽኮለል የሚሉ ማለት ነው ብር ያጨልላቸው እና ማላችኋለሁ። እንግዲህ የሩታ እናት ያው በተፈጠረው ነገር በጣም አዝነዋል። ተክዘው ምናምን መጥተዋል ማለት ነው። እና በጣም ያሳዝናል። እንደ ሰውኛ ከሆነ እኔ በጣም ተሰምቶኛል። በዚህ ልክ መሆን የለበትም። እውነቴን ነው የምላችሁ። ስለዚህ ለምንድን ነው እንደዚህ የምታደርጉ? እውነት በጣም ነው የሚያናድደው። እና እንግዲህ የሚሆነውን እናያለን ማለት ነው። ወደ ቤተሰብ ለማንኛውም 12 ሰዓት መቼ ነው? 12 ሰዓት ተዘጋጁና እናያለን። እንግዲህ አብርሽ እንዲያጥቁት ይሆን ምን ይሆን? አይ ማጠብ እንኳን የለባቸውም። ለምን? ያው ስለታረቁ ማለት ነው። ግን ሩታ ማለት በጣም እሽኮለል የምትል ውርጋት ስለሆነች ያው ምንም ማድረግ አይቻልም ማለት። እኚህ ሴትዮ አብርሽ መሳደብ አይችሉም። ለምን እንደው ታውቃላችሁ? ራሷ ናት ወደው የመጣች አለ። ራሷ ወደው እስከመጣች ድረስ ምንም ማድረግ አይቻልም። ተቀመጭ ስትባል ደግሞ አልተቀመጠችም። እና እኔ ሁለቱም አስጠልቶኛል። ኦልሬዲ አብርሽም አስጠልቶኛል፣ አብርሽም አስጠልቶኛል፣ ሩታ ተብዬዋ ማስጠልታኛለች ማለት ነው። ስለዚህ የሚሰሩት ስራ ሁሉ ድራማ፣ ጨዋታ፣ እቃቃ ጨዋታ አይጭም ነው። ሸዋ አበዛችሁት። አሁን ሳንዲያችሁን እውነቴን ነው የምላችሁ። ለምን በዚህ ልክ መሆን የለበትም። እና ይሄ ነው ማለት ነው ውድ ቤተሰቦች። ስለዚህ እናንተ ምን ትላላችሁ? በዚህ ሀሳብ አስተያየት ምንድን ነው መልሳችሁ? በጣም ይደብራል፣ በጣም ያስጠላል። እንግዲህ ምንም ማድረግ አይቻልም። እኛም ያው ከመዳም ኩሽና ሆነን እናያችኋለን፣ እንመለከታችኋለን። እናንተ መግማማቱን ቀጥላችሁበታል ማለት ነው። አዎ መግማማት ብለዋል ማማ ዝናሽዬ። ያው እንግዲህ እኛ መዳምም ስልክ አበዛሽ ብትለንም ያው ከመዳም ጩኸት መልስ እናንተን ከማየት ወደ ኋላ አንልም ጋይስ። ስለዚህ እንግዲህ እንጠብቃለን። ጋሽዬም ዝምታቸውን ሰብረዋል። ጋሽዬ ምንም መልስ አልሰጡም ማለት ነው። በቤት ሰሞኑ ድርጊት የፍሬም ነው የአብርሽ ወንድም እየገባ ያለ እንጂ ጋሽዬ ምንም የተናገሩት ነገር የለም። ስለዚህ ጋሽዬ ምን ቢሆን እሳቸውንም በጉጉት እንጠብቃለን። ዛሬ ግን ለጊዜው የሩታን እናት እንጠብቋት ማለት ነው ውዶች፣ ፍቅሮች እና እንደዚህ ነው የሩታ እናት። ያው በነገራችን ላይ ልጃቸውን ቀጥተው ማሳደግ የራሳቸው ፋንታ እንጂ የማንም ፋንታ አይደለም ማለት ነው። ስለዚህ ይሄ ነው ማለት ነው ውዶች እና እንግዲህ እንደዚህ ነው ያለው ነገር። ግን በጣም ያስጠላል፣ በጣም ያሳፍራል። በዚህ ልክ እንዲሁ ተዋረዱ። እውነቴን ነው የምላችሁ። ተግማሙ እንዴ! ምን አለ እናንተ ሰርታችሁ አትበሉም እንዴ? ሰርታችሁ ለምን አትበሉም? እውነቴን ነው የምላችሁ። ይኸው ለምለም የተንበየ የጀግና እየሰራችሁ አይደል እንዴ? ደግሞ አንጠብ እያደረገ እየሰራኝ ነው። ስለዚህ እናንተ በውሸት ያልሆነ ነገር ትውልዱን እነዚህ እውነቴን ነው የምላችሁ እነዚህ ባልሆነ ነገር ትውልዱን ከማቆሸሽ ለምን በጥሩ ነገር አትመጡ? ለምን በጥሩ ስራ አትመጡ? ከምር እንዴ በጣም እኮ ተግማማችሁ። ለተመልካች ክብር የላችሁ፣ ለቤተሰብ ለእህት ለወንድም ምንም ክብር የላችሁ። እውነቴን ነው የምላችሁ። ከአሁን በፊት የአብርሽ ወንድም እንትና ማነበረ ኤፍሬም ማለት ነው። ለምንድን ነው አብርሽ አንተ እንደዚህ የሚሰራ ለምን ቆፍጠር አትልም ብሎታል። እውነት ነው። አብርሽ ሴታ ሴት ነው፣ የሀገር ሴት ነው የሚያጠላቅለው። እኔ ግን የተንቢት ለምን ዝም አለች?
የተንቢ ለምን ስለዚህ ነገር መልስ አይሰጠችም? ለነገሩ እኔ የስራ ሰው ነኝ እኔን አታስገቡ ብላ በእርግጥ መልስ ሰጥታለች። ግን ቢሆንም እንዲሁ አልፎ አልፎ እኮ መናገር ነበረባት። እኔ ከዚህ ነገር የለውም ተውኝ ስትል እንግዲህ መልእክቷን ተናግራለች ማለት ነው ጀግናዋ የተንቢ እና ይሄ ነው የምላችሁ ማለት ነው ውዶች ፍቅሮች። በተረፈ እንግዲህ ይህን ያህል ካልኩ ይበቃኛል። ምክንያቱም የነዚህ ቢወራ መቼም አያልቅም። መቼም ለራሱ አንድ መጽሐፍ ያስፈልገዋል የነዚህ የከንቱዎች ነገር ማለት ነው። እና ይሄ ነው ማለት የምላችሁ ማሮቹ ፍቅሮች። በተረፈ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሼር እያደረጋችሁ ቤተሰብ ሆኖ ማለት ነው። ነባሮችም ኮመንት እያደረጋችሁ አበረታቱን ስንል ከመዳም ኩሽና ከዋናው ስቴዲዮም መተንላቸዋል ማለት ነው። ከብረት ድስቱ ከማንኪያው ምናምን ጋር ጨጨጭ ያረግን ወፎች ምኖችም አሉ። እዚህ ጋር ደግሞ ድመት ትታያቸዋል። ያያቸዋት ድመቷ የኔ ናት። ህይወት እኛ ጋር በጣም ኃይለኛ ሙቀት አለ። ድመት አለ ምን አለ ግቢያችን በነገራችን ላይ ገጠር ስለሆነ በጣም እንትን ነው። ለማንኛውም ቤተሰብ መዳም እየጠራች ነው። ሰላማችሁ በዚህ ተረፍርፍ ይበልልኝ። እናመሰግናለን።